ልጆች የእግዚአብሔር ስጦታ ናቸው። በእግዚአብሔራችን ተማምነን ነው መውለድ ያለብን ፈጣሪ የሚሰጠንን እንጂ ፈራን ብለን አይ ሁለተኛ ልጅ አልወልድም፣ አይ ልጅ አልደግምም፣ ወይም ሁለተኛ ልጃችሁ እንደዛ ሲሆን ሶስተኛ ልጃችሁ ልጅ አልደግምም ምናምን ምንል ከሆነ ይሄ ነገር እኮ እንትን አይደለም እኮ ፈጣሪ እኮ ነው የሚሰጥሽ ይሄንን ነገር ገብቶሻል። ስለዚህ በእንደዛ ነው ብዬ እኔ አላስብም። ምክንያቱም የኔ ልጅ ትንሿ በጣም 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 በቃ እኔ የምታስበው እኔ አላስብም ገብቶሻል። በጣም እኔ ምን ብዬ እንደምነግርሽ አላውቅም። አሁን ልጄ በፊት ይሆናል ስንተኛ ፎቅ ላይ መሰለሽ የምንኖረው? ሶስተኛ ፎቅ ላይ ነበር የምንኖረው እና ልብስ ከላይ የመጨረሻው እንትን ላይ ልብስ ይሰጣል እና ልብስ እያሰጣ ሁለቱንም ይሻቸው ደረጃ ይሻቸው ላይ ይሻቸው ወጣሁና ከዛ ትንሿ ልጄ በጣም ትንሽ ነች፣ 4 ዓመቷ ነው ምናምን 4 ዓመት ተኩል ነች ምናምን ነገር እና ልብስ እያሰጣሁ ግን ይሄ የቤቴን በር ከፍቼዋለሁ። አንድ እንትን ነው ላይ ሆኜ ልብስ እያሰጣሁ ያለሁት። ከዛ ግን በሩን ከፍቼዋለሁ የታችኛውን የኛን ቤት። ወረዱ ወደ ታች። ሲወርዱ እኔ ምንድን ነው የመሰለኝ ወደ ቤት የሚገቡ ነው የመሰለኝ። ይሄ የበፊቱ ቤቴ ደግሞ አስፋልት ዳር ነው ገብቶሻል። በሩን ከፍታ ከወጣች በቃ ኦልሬዲ አስፋልት ነው ገብቶሻል። ከዛ በ4 ዓመቷ አስቢ፣ በ4 ዓመቷ ትልቋ ወርዳ በሩን ከፍታ እንትን ስትል ይዛት ማማ እያለች ትጮኻለች። እታች ወርደው እኮ ነው እኔ መሰለኝ ምንድነው ቤት ውስጥ የገቡ ነው የመሰለኝ። ስትጮህ እየሮጥኩ እንትን ስላት ይዛታለች እንዳትወጣ ገብቶሻል። ይሄን ያህል ኢንተለጀንት ነች እና ምንድነው ይሄ የፈጣሪ ስጦታ ነው እንጂ በዘር በምናምን ይመጣል ብዬ አላስብም። ምክንያቱም ብዙ ጊዜ ስለሚባል ነው ብዙ ነገር ይባላል። ሲጀምር ኦቲዝም አመጣጡ እስካሁን ድረስ በጭራሽ አልታወቅም። በጣም ብዙ ሳይንቲስቶች በጣም ብዙ እንትኖች ተመራምረውበታል። በምንድን ነው ኦቲዝም የሚፈጠረው፣ ከምንድን ነው የሚመጣው፣ ከምንድን ነው እንትን የሚለውን ነገር ማንም እስካሁን ድረስ አላገኘውም። ስለዚህ ከዘር ነው ማለት አይቻልም። ምክንያቱም እኔ ዘር ላይ ማንም እንደዚህ አይነት ልጅ የለም፣ የአባቷ ዘር ላይ ማንም አይነት እንደዚህ አይነት ሰው የለም ገብቶሻል። ግን እኔ ጋር ተፈጠረ። ያ እኔ የፈጣሪ ስጦታ ነው እንጂ ብዬ የማስበው እንደዛ ነው ብዬ አላስብም። ምክንያቱም አፍ እንዳለችው የሚገርምሽ ነገር የኔ ልጅ እስከ 3 ዓመቷ ድረስ ማማ ፓፓ ትላለች፣ ምግብ ትበላለች፣ በጣም ብዙ ነገር ታደርጋለች። ልክ መዋለ ህፃናት ገብታ 4 ወር ነው 5 ወር እንደሞላት ሌላ ሰው ሆነች። ምግብ አቆመች፣ ምግብ የሚባል መብላት አቆመች። በፊት እንደውም ይሄ ዶነር ስጋ የሚባላል እሱን ሁላ እንዲህ በጥስጥስ አድርጌ ትንሽ አድርጌ እንትን ላተንበት ትበላለች። ማትበላው አይነት ነገር አልነበር፣ ትጠጣ ነበረ። ከዛ በኋላ ነው የሆነ ሰዓት ላይ አቆመች እንዳለ። ምን ጀመረች? ወተት ብቻ፣ ወተትና ብስኩት ብቻ። ከዛ እስከ 6 ዓመቷ ድረስ በወተት ነው የኖረችው የኔ ልጅ ገብቶሻል። የሆነ ሰዓት ላይ ነው በቃ ያ ነገር የሚፈጠረው። እና ደግሞ ኦቲዝም የተለያየ ነው፣ በጣም የተለያየ ነው። እና ላው ደግሞ አሁን ትምህርቱን ተምሬ ምናምን ስላለች ሞር ደግሞ ስለዛ ነገር ታውቃለች። እኔ ባለፈው ያው ለፍልፍ ያለው የሆነ ቀን ደግሞ ቀን ላይ ብዙ እናቶች ይማሩበታል ብዬ ስለማስብ በደንብ ቀን ይዘን ላብዬ ሼር አደርግልሻለሁ የምታውቁ ሰዎች ምናምን ማውራት እንችላለን። እና ምን ልላችሁ ነው፣ በጣም ለውጥ ይገኛል። በጣም ልጆች ይቀየራሉ፣ ማርያምን ይቀየራሉ። በጣም እጅግ በጣም ነው ለውጥ የሚኖራቸው ልጆች። ምክንያቱም እኔ በእኔ ልጅ ስላየሁትም አሁን ስናስነጥስ ትንሿ ማስነጠሰች፣ እኔ ማስነጠስኩ፣ ግሱን ታይት ትለናለች ከሩቅ እግዚአብሔርን ይማራችሁ ማለት ነው በጀርመንኛ። ያንን አውቃ በፊት እንትን ማትል ልጅ አሁን ስናስነጥስ ማንም ሳያስነጥስ ግሱን ታይት ትላለች። ስለዚህ ለውጥ አይደለም፣ በጣም ትልቅ ለውጥ ነው። ያ እና ያ ደግሞ የሚሆነው ምንድነው እኛ እንዴት ነው ቸልተኛ ከሆንን አይሆንም። ከእንደገናም ደግሞ በጣም ጠንካራ መሆን አለብን። በጣም ማገዝ መቻል አለብን። የሆነ ነገር ሲፈልጉ እጃችሁን ወስደው ነው የሚያሳያቸው። ያንን ነገር መስጠት ሳይሆን ስትሰጧቸው ይሄ እንደዚህ ነው ብላችሁ፣ አሁን ለምሳሌ ጀርመንኛውን ከያዛችሁ በጀርመንኛው ግፉበት። ምክንያቱም ልጆቹ ብዙ ጭንቀት አይወዱም። የሆነ ስራ እንኳን የቤት ስራ እንኳን ሰጥታችኋቸው ያ ነገር እንትን ሲልባቸው ሲበዛባቸው ይጨንቃቸዋል። ገብታችኋል? ስለዚህ የሆነ ትንሽ ነገር ራሱ ሲያደርጉ ብራቮ በጣም ጥሩ ነው ያደረጋችሁት እያላችሁ አበረታቷቸው። ያለ እነሱ ትልቅ ነው ገብቷቸዋል። ያንን ነገር ማድረጋቸው ይገባቸዋል በደንብ። በጣም ጥሩ ነው ያደረጋችሁት ምናምን እያላችሁ አበረታቷቸው። በዛ ላይ ደግሞ የተዘበራረቀ ቋንቋ እንትን አትበሏቸው። አንዱ አማርኛ፣ ጀርመንኛ ግራ ነው የምታገቧቸው። ስለዚህ ወይም ደግሞ እንግሊዝ ወይም ደግሞ አሜሪካ ያላችሁ እንግሊዝኛውን ከሆነ እንግሊዝኛውን ብቻ፣ አማርኛውን ከሆነ አማርኛውን ብቻ፣ ጀርመንኛውን ከሆነ ጀርመንኛውን ብቻ። የተዘበራረቀ ቋንቋ ልጆቹን ግራ ታጋቧቸው። እንደዛ ከሆነ ለውጥ አይመጣም። ገብቷቸዋል። ግን አንድ ቋንቋ ይዛችሁ በአንድ ቋንቋ ብቻ እንትን ካላችኋቸው ከእንደገና ደግሞ የሚፈልጉትን ዕቃ ሲሰጧችሁ ይሄ እንደዚህ ነው። አሁን ለምሳሌ ወተት ከፈለጉ ወተት ስጪ፣ እጃችሁን ይዟችሁ ሄደው እንዲህ ሲያሳዩቸው ወተት። ምግብ ሲፈልጉ ይሄን ምግብ እፈልጋለሁ፣ በቃ ያንን ነገር እናንተ ንገሯቸው። ከዛ እንትን እያሉ ይመጣሉ እና በጣም ለውጥ አለ። እና ባሌ ሰነፍ ነው፣ እኔ ብቻዬን ደከመኝ፣ ማርያኛም ብቻችንን ነን። አም ሲንግል ማም 2 ልጅ አለኝ። አንቺ ጠንክረሽ እንትን በይ ኦኬ፣ በርቺ። ማርያዬ ግን መቼ ነው ፊት የምትሰሪ? መቼ ነው ፊት የምትሰሪ? እሰራሻለሁ የኔ ወደ። አሁን ግን እንትን ብያለሁ፣ ሱቄን ዘግቼዋለሁ። ኦኬ፣ ገና እቃውን ምናምን ነገር አላወጣሁትም። ሳወጣ አሁን ወደ ፍራንክፈርት እያሰብኩ ነው። ስለዚህ ትሰራለች።
አሳምር እንጂ በእናትሽ ሜትስ ላይ ከእንደገና ጀምራለሁ። አሁን የሆነ ትምህርት እየተማርኩ ነው። እሱን ልጨርስና ሚዳውስ ቢሉ ናይ እንትን የፀጉር ማስተር እዚህ ሀገር ፀጉር ቤት እኔ የሚፈልገው ፀጉር ቤት ሆነና ኮስሜቲኩን አብሬ ነው መስራት የሚፈልገው እና መለያየት ይሻለኛል መሰለኝ ለልጅ ሮሮ አረሰውነት አረታይ ደግሞ ማርያ ያለያየች ሊላይ ነው እኮ ነገ ደግሞ ሪፖርት አድርገሽ ጭቅጭቅ ካለው ልጅሽ አጠገብ የሚመታሽ ከሆነ ልጅሽ አጠገብ የሚሰድብሽ ከሆነ ልጅሽ አጠገብ ያ ልጅሽ አጠገብ የሆነ ነገር የሚያደርግ ከሆነ ታምጥሻል ማርዬ በቀደም ራስን አጠፋለሽ ከሆነ ፍቺው አያስፈልግሽም። እንደዚህ አይነት ባል ምንም ነገር አያደርግልሽ። አለቀ። ሶሪ አባቱ ይሄዳል። ባል ቢመጣ ባል ቢሄድ ባል ይመጣል። ኖ ስልሽ ልጅ ፊት ምንም ነገር መሆን የለበትም። ከልጅ በኋላ ተደብቀሽ ተጨቃጨቂ፣ ተደባደቢ፣ ተዋቀጭ አያገባኝም። ልጅ ፊት የሆነ ነገር የሚያደርግ ከሆነ አበቃ፣ ምንም አያስፈልግሽም እንደዚህ አይነት ወንድ። እሺ ምን ላይ ነበር? ኢትስ ሚ ዛሬ ሊወቅቱ ነው እንግዲህ ወንዶችዬ እኮ እሱን እኮ ነው መልሼ ራፊ ቆልኩ ተመጣጣኝ እኔኩ ለማቃቸው ራስኩ ሼር አረኩኝ ነው ግቡ ተጫወቱ ብዬ ሶፊም ሼር ሳደርግላት አትመጣም። ታይታ ነው መሰለኝ ሶፊ ታይታለች ይመስለኛል። ኦይ ጉድ እስቲ አንቺ ምን ታያቻለሽ? ሰላምዬ ኧረ እኔ ምን እላችኋለሁ እንዴ ምን አባታቸው ነው እንግዲህ ይልመዱታ ዱላው ምን ነው። በቀደም አንዷ ተማሪዬ ራሴን ላጠፋ ነው ባሊስቶኝ ሄደ ብላ ጀርመን የምትኖረው ማንም ሰው ኢንቦክስ እንዲያደርግልኝ ምናምን ያለችው ልጅ ማን ነበረች? አልክልሻለሁ ፈልጊያት እንዴ ባሏ ከኢትዮጵያ ሁለት ልጆች አሉት እዚህ ሀገር ላይ ከኢትዮጵያ ደግሞ አግብታ መጣችው እና አልፈልግሽም ማለት ሲለያዩ ራሴን ላጠፋ ነው እና ማንም ሰው እንዳይፈልገኝ ራሴን ላጠፋ ነው 3 ልጆች አሉ ብላ እሪ ብትል እየቀለብሽም ማርያምን ልግሽ አልፈልግም እንዴ ምን አባቱ እሱ ይፈጥፈጥኝ እኔ ለምን ፈጠፈጥለት እኔ እኮ እናቴ ትውል በጣም ነው የሚያስቁኝ እግዚአብሔር ነው ብለሽ እንዴ ያ ነው በጣም የሚያስቁት ማርያምን ተናገርኩ ይቀርጸው ሊፖስቱኝ ነው እና ያ በቀደም ራሱ ብዙ ፖስት አይቻለሁ እንደውም ያንቺን ማለት ነውና ያ በዚህ በጩጫ አይተናገርሽ ምናምን በብዛት ግን በእውነት ኔጌቲቭ ኮሜንት የለውም። በጣም ጥሩ ኮሜንት ነው ምናምን ነገር የተጻፈውና አንዳንዴ እንደዚህ ታዋቂ ስትሆኝ ምናምን ጠብቀው ነው ሪኮርድ የሚያደርጉት ገባሽ? በደንብ እንጂ ያ እንጃ አይቻለሁ። ኩሊያም ሰርታብሽ ነበር በጣም በቃ ፕራውድ ሆና እሷማ በጣም በቃ ደስ ብሏት ምናምን ነገር አላሽ ኩሊያ ወይ በጣም ደስ ብሏት በቃ ማርያምን በጣም ደስ ምን ቪዲዮ ላይ ሰራችሁ ኩሊያም ደስ ይላል ማርዬ እኔ ከጎንሽ ነኝ ጀግና ነሽ ምናምን ነገር ብላ ነው ሰራችሁ እንደውም እሷ እና ዳይወት ማይገርምሽ ማለት ሼር አድርጉልኝ እንዴ እንደነ ነገር ስታዩ ሼር አድርጉልኝ። እኔ ዛሬ ነው ቲክቶክ ላይ ከፈትኩት ማርዬ ያ ሰላም እያቀለው አንቺ ቢዚ ከሁለት ልጅ ጋር ታያለሽ እና በጣም ነው የምትገርመው ሰላም አሁን ያልሻት ልጅ አሁን እንደው ወንድ ብላ አዝግባት ልጆች አሉ ሶስት ልጅ ኖሯት ለወንድ ብላ ራሷን ልታጠፋ እኔ ፎቶን ላፖስተውት ነበር እና ያላየሁትም ላይቭ እና ላይቭ ላይ ሆነ ለምን ገደል አይገባም ሞኝ ምን አይነት ባናት ይታከል ዶን ቆሮማይ እንደሙ ላበሻ አይደለም እንዴ አባቱ ያመጣ እዚህ ጋር ያለ ነው የተሻለ ሀገር ላይ ነው ገባሽ? አንድ ሰው ካልፈለገሽ ማርዬ መኖር ካልፈለገ መሄድ ይችላል። አታስገድጂው እንዴ እግዚአብሔር በግዴታ የሚሆን ነገር የለም። ግን መንገዱን ጨርቅ ያርገልህ ብለሽ ነው መሸኘት ያለብሽ። ከባድ ነው አይኖ እረዳሻለሁ፣ ከባድ ነው። ግን ያቺን ሰዓት አንድ ሳምንት ዝጊው። አንድ ሳምንት ይከብድሻል። እንደምን ጨክነሽ ዝጊው። ሁለተኛ ሳምንት ዝጊው። ሶስተኛ ሳምንት ላይ ራስሽን ጭራሽ ትዝም አይልሽ። እመኝ እሱን እኮ ነው። እንደገና ሲቀጥል ደግሞ አንዳንድ ሰዎች አሉ እዚህ ጋር ብዙ ሰዎች ያው 200 ምናምን ሰዎች አሉ በመስዋዕቱ ይብኝና ላይፍ ያስተምርሻል። ገባሽ? ህይወት ያስተምርሻል። ብዙ ስደት አይቶ የመጣ ሰው በእውነት ነው የምልሽ። እኔ አሁን ፐርሰናል ተናገር ብትይ እኔ ብዙ ህይወት አሳልፌ ስለመጣ ማን መጣ ማን ቀረ አልጨነቅም። የምጨነቀው አንድና ለልጄ ብቻ ነው። በጣም እንደዛ ነው መሆን ያለበት እንጂ የልጄ ህይወት ነው የሚያስጨንቀኝ። ነገ ምንድነው የሚሆነው፣ ነገ ምንድነው የሚያጋጥመው እንጂ ብለው እከሌ መጣ እገሌ ሄደ አልጨነቅም። ባለኝ ሰዓት ራሴ ማዝናናት፣ ከልጆች ጋር ኢንጆይ ማድረግ፣ ከዛ የተረፈው ነገር ቀሪ ነው አይደለም። እሱን እናቴን ትቻት መጥቻለሁ። እንዴት ከበጃች እንዴ ለምን የምጨነቅለት በጣም እንጂ የኔ ባሉሚ ስላላወቀው ነው እሱ ሄዶ የተልከሰከሰው ኦር ሌላ ነገር ያደረገው። ባሉሚን ደግሞ ሲያውቀው ይቅርታ ሊል ይችላል። ግን ይቅርታ አለኝ ማለት ወደ እኔ ተመለሰ ማለት አይደለም። ገባሽ? እና አንዳንድ ሰዎች በጣም የሚያሳዝኑት በእውነት ሲጀምር አይሆንም እንጂ ሰላምዬ፣ በጣም ብዙ ነገር ሊፈጠር ይችላል። አንዴ የሆነ ነገር ከሆነ በጭራሽ ያ ነገር ተመልሶ ጥሩ ነገር ይሆናል ብዬ አላስብም። ኔቨር የሆነ ሰዓት ላይ ተለያይተሽ የሆነ የማይመችሽ ነገር ምናምን የሆነ ይሄ መናናቅ፣ ይሄ ክብር አለመሰጣጠት ምናምን አንዴ ከጀመረ
ኔቨር ያ ነገር እንትን ሊል አያቆምም። ኔቨር ይቆምም፣ እየባሰ ነው የሚሄደው። ሁለተኛ ነገር ደግሞ ልጅ ካለሽ እንዴ እንደ ልጅሽ ብለሽ ልጆችን ለማተተሽ ነው የምትሞችው። ራሴን አጠፋለሁ ትላለች እንዴ! ምን አይነት ጀዝባ ነች? ያ ቴንክ ዩ ብዙ ሰው ሼር አድርጓታል። ጀርመን የሚኖሩ ለልጆችሽ ኖሪ ይገባሽ። 3 ልጆች አላት። 2ቱን ከሌላ ወንድ ነው የወለደችው። 3ኛውን ደግሞ ከኢትዮጵያ አግብታው ነው ያመጣችው ልጁን። ወይ ጉዴ! ከዛ አረገዘች፣ ወለደች። ኦኬ ፋይን፣ ችግር የለውም። ልጅ ፈጣሪ ስጦታ ነው። እሱ ይሄዳለሁ አልተመቸሽኝም ካለሽ መሄድ አለበት። በቃ ይሄድ። ያልተመቸው ነገር አለ አይደል እንዴ? ይሄድና ይሄው። ግን ሲመጣ አንቺ እንዴት ነው አቀባበልሽ ነው? ዌልካም ትያለሽ ወይስ የምን መጣሽ? አነጣጥረሽ ተኩሰሽ እዛው መመለስ መጣበት እንጂ የምን መመለስ? አንዳንዴ ሄደ ነው አለቀ። ጀማኔ ስለናቀኝ ነው ሄደው። ያ እኔ ስላላከበረኝ ነው። እኔ በዛ ነው የማምነው። ያ ትክክል። አበሻ ሴት ደግሞ እውነት ለመናገር በጣም ታጋሽ ናት። በጣም በእውነት ነው። እግዚአብሔርን በጣም ትታገሳለች፣ በጣም ትሞክራለች። ለምን ያደግነው ከእናቶቻችን እያየን ስለሆነ ገባሽ? ትዕግስትን የሆነ መፍራትን ምናምን ነገር ብዙ ነገር ከቤተሰቦቻችን አይተን ስላደግን በዛ ነገር ማለት ነው የሆነ ለምትይዙ ወንድም ሆነ ለባለሽም እንደዛ ነው የእናትሽን እያየሽ የምታድጊው ገባሽ? እኔ እናትን እያዩ ስላደኩኝ ያኔ ባሌንን ፕሮሰስ ማድረገው በዛ መንገድ ነው። ግን አልፎ ተርፎ ሲሄድ ደህና ዋል ነው መልሱ። በቃ ይመችክ እንጂ እኔ ራሴን አጠፋለሁ ብዬ ቪዲዮ ሰርቼ አስበሽዋል። ራሱ የሚያጠፋ ሲጀምር ቪዲዮ አይሰራም። ሲጀምር ማሰቧ ራሱ በጣም ያናደል። ምክንያቱም እንደዚህ ቻይ ካስታወሽ ባለፈው ጊዜ ሚሞሼር ያደረገችልሽ ጊዜ ራሴን አጠፋለሁ ብላ ነው በልጆቿ ያገባች እንትን ልጆቼ ምናምን ያለችው። ያ ግን አንዳንዴ ምን እንዳለ ታውቂያለሽ? የተሰጠነን ነገር ስለማናመሰግን ያለሽን በረከት ያለሽን ነገር ስለማታመሰግኝ ነው የሆነ ሁሉ ጅጅ የምታረጊው ገባሽ? እና ያለን እኮ ብዙ ሰዎች እኮ አሉ መንቀሳቀስ የማይችሉ መተንፈስ የማይችሉ ገባሽ? መራመድ መሄድ የማይችሉ በእውነት ነው የምልሽ። ያን ነገር ስታይ ፈጣሪሽን ሞር ታመሰግኘዋለሽ። ሞር ደግሞ ፈጣሪሽን ትወጃለሽ፣ ወደ ፈጣሪሽ ትቀርቢያለሽ። ለምን ቢያንስ ልጆቻችን ይሄዳሉ፣ ይራመዳሉ፣ የሚፈልጉትን ይበላሉ፣ ይጠጣሉ፣ ምን ይሉሻል፣ ይጫወታሉ። ነጮች ደግሞ በእውነት አንዳንዴ ፈጣሪን አያውቁም አይባልም፣ በደንብ ነው የሚያውቁት። ለምን በይ እኛ በጣም ብዙ ነገር ጃጅ የምናደርግበት ጉዳይ ላይ እነሱ ጃጅ አያደርጉ ገባሽ? በጣም ነው የሚረዱት ያንን ህይወት ኢንጆይ ነው የሚያደርጉት በልጆቻቸው በህይወታቸው እንጂ ያደርጋሉ። እኛ እንጂ አናደርገውም። ያለን ይሄ ሶሻል ሚዲያ ወተ እንደዚህ እንዳለ እኔ ማን ነው የሚረዳኝ? መጀመሪያ ወደሚረዳሽ ነው መሄድ ያለብሽ አይደል እንዴ? ወደ ሰው አይደለም የሚሄደው። እኔ የሆነ ችግር ሲያጋጥመኝ ወደ ፈጣሪ ነው ማልቀስም ማዘንም ያለብኝ። ለምን የፈጠረኝ እሱ ስለሆነ ማለት ነው። ገባሽ? ሲቀጥል ማነው ላይፍሽን ሼር የሚያደርገው? ለተወሰኑ ሰዎች ላይፍሽን ሼር ማድረግ ትቻለሽ የሚረዳሽ ጋር የሚያውቅሽ ሰው ጋር እንጂ እኔ ቲክታክ ላይ መጥቼ ወኔ ዛሬ እኔ ራሴን ላጠፋ ነው በይ ነው የሚለኝ የኢትዮጵያ ህዝብ ደግሞ ሞቶች ነሽ ይለኛል። ኖርማሊ እዚህ ጋር አትፍረዱ፣ ስለ ጤንነቷ ምን አወቃችሁ አለችን። እኛ ስለ ጤንነቷ እንግዲህ አሁን ሰላም እንደነገረችኝ ከሆነ እሷ ቪዲዮን አይተዋለች። ለወንድ ብላ ነው ራሷን ልታጠፋ እያሰበች ያለችው። ለዛውም 3 ልጅ ኖሯት ያ እሱን እኮ ነው የምልህ 3 ልጅ ኖሯት ለወንድ ብላ ራሷን ልታጠፋ ከሆነ በጣም እቺ ሰነፍ ሴት ነች ለኔ። ምክንያቱም ሁሉም ነገር ያልፋል። መጀመሪያ ላይ ከባድ ነው፣ ያ ቀላል ነው እያልኩ አይደለም። አረ ይዝጋሽ በት ኦኬ እኔ ነው አንቺ አይደለም እሷን ልጅቷን ይመስለኛል። ያ ግን ምን እንደው ታውቂያለሽ ማርዬ፣ አሁን ማርዬ ነገ ተነስታ ወይኔ ራሴን ላጠፋ ነው ላይፍ ከብኝ ምናምን ብትል እንዴ ስለ 2 ልጆቿ ሳላሰበችም ታያለሽ። ገባሽ? ማን እኔ ቦስን ታውቃላችሁ ምን ያህል መስዋዕትነት እንደከፈልኩ በጣም ብዙ ነገር እንትን ብያለሁ። አሁን ቦስ ተወኝ ብዬ እዚህ ጋር መጥቼ ቦስ ትቶኛል ራሴን ላጠፋ ነው ብላችሁ አትስቁብኝ። ወይ በጣም እኔ በጣም የምስቀው ቪዲዮ ላይ ሰራብሻለሁ። ይፋሹላ በይኝ እሺ ሰላምዬ። አዎ እኔ ሰራብሻለሁ ቪዲዮ። ለምን ታውቂያለሽ? እኔ አሁን በእውነት ነው የምልሽ ማርዬ፣ ከድሮም ስለማውቅሽ ገባሽ? ስለምንተዋወቅ እንደዛ ብትይ ስቅብሻለሁ። ያ ታስንሽ ያንቺ ፐርሰናሊቲ አይደለም እንዴ? አረ በጣም የሚደብረው አይነፋም እንዴ? እኮ ያልኩሽ እኮ ይድፋሽ በይ ነው እንትኑ ስትሰሪ ይድፋሽ ማርዬ ብለሽ ስሪ ቪዲዮ